ሰላም እንደምን ሰምታችኋል? የተከበራችሁ ቤተሰቦቻችን ወሬ ኮርነር ተጀምሯል ከቻናል ዋን። ቤተሰቦቻችን ዛሬ ደግሞ ማነው እንግዳሽ ብላችሁ በጉጉት እንደምትጠብቁ አስባለሁ። ምክንያቱም ከቻናል ዋን በወሬ ኮርነር ፕሮግራማችን በተለያዩ ዘርፎች ውስጥ በተለያዩ አገልግሎቶች ውስጥ ያሉ ሰዎችን እዚህ ጋብዤ ብዙ ነገር ከነሱ የምንወስድበት ቆይታ እንዳለ ስለሚታወቅ የዛሬው እንግዳይ አሸናፊ መንገሻ፣ ይህን ስም አታውቁትም ግድ የላችሁ፣ አቻሬ ጫማ በሚለው ማንነት ወይም ብራንዱ ታውቁታላችሁ። ከሚሰራው ስራ ከራሱ ከዋናው ስራ በተለየ ሁኔታ ደግሞ ታዋቂ ከሆኑ ህዝብ ከሚያውቃቸው ከሚያከብራቸው ሰዎች ጋር ቤተሰባዊ ማንነት አለው ብል ይቀለኛል። እኔ እንደውም በቅርብ ሳገኘው የነፍስ አባታቸው ነህ ብዬ ጠይቄዋለሁ። ብዙ የምናወራው ነገር አለ። አጠር ያለ ግን ጣፋጭ የሆነ ቆይታ ይኖረናል። አቻሬ እንኳን ደህና መጣ። እንኳን ደህና ቆየሽ። አክብረህ ይህን ፕሮግራም ልጋብዝ እፈልጋለሁ ስልህም ቀና ሆነ ስለመጣ በእውነት በቻናል ዋን ቤተሰቦቼ ስም ከልብ ነው የማመሰግነው። እኔም በጣም ነው የማመሰግነው ጥሪው ራሱ ስለተደረገልኝ እንደተከበርኩ የተሰማኝ። ምክንያቱም ትልቅ ጋዜጠኛ ነሽ። ቻናል ዋን ደግሞ ከጀመረ ጀምሮ ሁሌ እከታተላለሁ። ጠቅላላ ነገሩ አሪፍ ስለሆነ ደስ ብሎ ይመጣ። እየወደድከው ነው ቻናሉን? ብዙዎቹ ጓደኞቼ ናቸው እዚህ የሚሰሩት። ግዴታ ነው እኮ። የተመሰረተበት ጊዜ በጣም አጭር ነው። 1ኛ ዓመታችንን አሁን በቅርቡ ልንይዝ ነው። ግን ያልደረሰበት ቦታ የለም ብንል ማጋነን አይሆንም። አንተ ጋር ደረሰ። እንግዲህ እንኳን መጣ ብለናል። እንዴት ነው ስራ፣ ህይወት? ስራ አሪፍ፣ ቆንጆ ነው። እግዚአብሔር ይመስገን፣ በጣም አሪፍ። የሌዘር ውጤቶች፣ ጫማ፣ ቀበቶ፣ አይነት በአይነት ምን የሌለ ነገር አላቸው አሬ ጋር። ሁሉም የቆዳ ውጤት አለ። ሁሉም የቆዳ ውጤት። ቆዳ ብቻ ነው የምታመርተው? ቆዳ ነው የቆዳ ውጤት፣ በዛ ነው የምትታወቀው። እና ያንተን ጫማ ቤቱ ያልወሰደ ታዋቂ ሰው አለ ብዬ አላስብም። የለም አይደል? የለም። የፍቅር ስጦታ ነው? ግዢ ነው? ምንድን ነው? እሱ ነገር እንኳን አነሳሽው። እሺ፣ ሰዎች ብዙ ምን ይመስላቸዋል መሰለሽ? እኔ በነፃ እየሰጠኋቸው የሚያስተዋውቁልኝ ነው ይመስላቸው። እንዲያውም ጠቅላላ ለኢትዮጵያ ሕዝብ የምናገረው ነገር ነው። እሺ፣ እውነቴን ነው የምልሽ። አይደለም፣ እንደዛ አይደለም። እንዴት ነው? የሚቀድመው ጓደኝነቱ ነው። ያ ጓደኝነት ደግሞ የተለየ መልክ የያዘው እኔ የሙያው አድናቂ መሆኔ፣ ሪል አድናቂ ነኝ። እና ይሄ ነገር ያንን ቤተሰባዊ በማህበራዊ ጉዳይ ላይ የጠበቀ ነገር እንዲኖር አደረገ። እኔ ስራዬ ጫማ ነው፣ እነሱ ሙዚቀኞች ናቸው። ስለዚህ ጓደኝነቱ ነው የቀደመው እንጂ ጫማ መግዛቱ ምናምን አይደለም የቀደመው። እና በዛ ውስጥ ነው እንግዲህ በዛ ውስጥ ይመጣሉ፣ የኔን ጫማ ይገዛሉ፣ ያረጋሉ። እየገዙ ነው እየገዙ ከፍለው። ቢኮዝ ሰው የሚያስበው አንድ ዝነኛ አንድ ፕሮዳክትን ሲይዝ እያስተዋወቀ ነው ብለው ነው የሚያስቡት። እና በነፃ ይዞት ነው የሚሄደው ብለው ነው የሚያስቡት። እኔም እንደዛ አስብ ነበር። አይገርም? እንዴ ለምን መሰለሽ? ማን እስቲ አንድ በጣም ትልቅ አርቲስት አንድ ከሰባዎቹ ከሌከለም እሱን የሚያህል አርቲስት አይደለ መጥቶ የሰባዎቹን የሚያክል አርቲስት መጥቶ በአንድ ጫማ ነው ማስታወቂያ የሚሰራው። አሁን ለምሳሌ ሱቅ ውስጥ ዳዊት መለሰ ሌዘር ነው ወይስ ጫማ ይዞ ነው ያየሁት ፎቶግራፍ? ጃኬትም ሌዘር በተለያየ ፎቶዎች አሉ። የተለያየ በድግግሞሽ ስላየሁት ቢሆን ነው። ኤፍሬም ታምሩ የሰባዎቹ በሙሉ ላፎንቴኖች፣ ማዲ ነብሱን ይማርልኝ ወንድ በናብነት እነዚህ ሁሉ ነገር ማለት ይሄ ሁሉ አለ፣ ከሴቶችም ጭምር ማለት ነው። ስለዚህ እንዴት ነው የሚታሰበው? በአንድ ጫማ እነዚህ ሰዎች አንድ ፕሮዳክሽን ቢያስተዋውቁ ስንት ሚሊዮን ብር ሊጠይቁ ይችላሉ? በጣም ስለማስታወቂያ አልነግርሽም ናቸው። አየሽ የሚያመጣውን ነገር አየሽ። አይምሮችን ውስጥ የተሰራው ነገር በአንድ ጫማ ነው የሚያስተዋውቁት። አይሆንም። እና አንድ በቃ ስም ሳልጠቅስ አታወራው ስላለኝ ማለት ነው። በጣም በቃ የዝና መስመር ላይ ትልቅ የሆነ ድምፃዊ አንድ ማስታወቂያ እንዲሰራ አንድ አካል መጣ እኔ ጋር ለማግኘት እሱን ማግኛ ማለት ምን አንተ ያው የሁሉም እከሌ ማስታወቂያ እንዲሰራልን ፈልገን ነበርና ፈልገን ነው እሺ አልኩና ከመንገሬም በፊት እንደማይሆን አውቃለሁ። ምክንያቱም መጠጥ ነው ተታምር መጠጥ እንደማያስተዋውቅ ታውቃለህ? አውቃለሁ። እሺ ቢሆንም ግን አንድ ቀን ሲገናኙ
ልከን ነበር ሲባል አልሰማሁም ቢል በሚል አወራንና ተባብለን እንደ ቀልድ በጣም ብዙ ብር ጠየቅን ማለት ነው። እሺ በጣም ብዙ ለምን እንዲሄዱ ነው። እሺ እንዳትል እንዴ ታዲያ ቀስ ያሉ መጠጋት ጀመሩ። ቀስ እያሉ ከግማሹ ጀመሩ ቀስ እያሉ ይመጡ። እኔ ከዛ ወዲያ አልደወልኩም። እሺ እኔ ዝም ብዬ እዚህ ጋር 200 ሺህ ብር ብቻ ቀነስኩኝ። ዝም ብዬ እንደማይሆን አውቀዋለሁ። ከዛም ያንን የተጠየቀውን መጠጥ ቢባል 200% መጠጥ አይሰራም እና በጣም የተጠጉ ሲመጡ ኧረ ጉድ ፈላ አልኩት። ከዛ በኋላ አይ በቃ ምንም እምቢ ብሏል ስላቸው ስልክ ስጠን ሲሉ ነገርኩት ማለት ነው። እሺ ሰናገረው እስኪ ስጠው አለኝ። ሰጠው። ተደዋወሉና እባክህ እንደዚህ ነበር ለምን እንደዚህ ሆነ ምናምን ብሎ ጠየቀው። አይ አይቀንስም በቃ አለው። እንደውም ነገ ምናምን ልበር ነው ምናምን አሉ። መጣ ሰውየው ገብቶሻል። እሺ ሊሉ ነበር ተባሉ። እሺ ሲለው በጣም ነው የሚያተናደድ። እንግዲህ አንድ በጣም ትልቅ ሂውጅ ፋብሪካ እንትን ነው ማኔጀር ነው። እሺ በጣም ተናደደና እኛ ይሄን ሁሉ ሚሊዮን እንካስንል እምቢ ብለህ አቻሬ ጋር ሄደ አንድ ጫማ ታቀፈት ትነሳለህ። ከዛ ምን አለ መሰለሽ እሱ በፍቅር ሆነ አለው። ከዛ በሶስተኛው ቀን ደወለልኝ። ሰውየው አልነገረኝም እንዲህ አልኩት ብሎ አልነገረኝም። ያን ብሎት ተለያይቷል። ደወለ አላህ አለኝ አለ መጣ። እኔ ጫማ ቤት እንደ ትላንቱ ቁጭ አለ። በቃ ራሴን ታምሜያለሁ አለኝ። ምን ነው አልኩት። እንዲህ እኮ ተፈጠረ ብሎ ይሄን አሁን ቀደም የነገርኩሽን እና እኔ ደግሞ ተናደድኩና እንደዚህ ስለው ተው እሱ በፍቅር ሆነ አለኝ። ይሄ እንግዲህ ይሄን ሁሉ ሀሳብ ይጠቀልላል ብዬ አስባለሁ ይመስለኛል። ምክንያቱም እኔም አሁን ውስጥ አንተን እያወራሁ እኮ አይምሮዬ ውስጥ ምን አይነት ጥያቄ ተመላለሰ። እሺ አቻሬ ለምሳሌ ማኒፋክቸሪንግ ዘርፍ ላይ የተሰማሩ ባለሀብቶች አሉ አይደል? አምራቾች በገፍ ለሀገር ውስጥ ገበያ ለውጭ የሚያመርቱ እነኝህን ታዋቂ ሰዎች ጫማ ገዛን ብለው ፎቶ ሲነሱ ሌዘራቸውን አድርገው ሲነሱ አቻሬ ጋር አይ በእጅ አዙር ብራንዱን ማስተዋወቅ ነው። በሌላ መንገድ ዓለም ላይ የሚተዋወቅ ነው። ወጣ እንጂ ወደ ላይ በጣም እኮ እንደዛ ነው። እና የቢዝነስ ደረጃ እንዴት ነው የሚለውንም እኮ በዛው እንድትነግረኝ ብዬ። የቢዝነስ ደረጃ ገና ነው። ምክንያቱም እንትኑ በጣም ወደፊት ሄደ፣ ስሙ ወደፊት ሄደ። ባክፋየር ያደርገኛል እኮ አንዳንድ ሰዎች በተለይ ውጭ ሀገር የሚኖሩ ሰዎች ብዙዎቹ ያውቁኛል። ሲመጡ እችልች እንደ ይላሉ፣ ይደነግጣሉ። ሌላ ነው የሚጠብቁት። ገብቶሻል? በጣም ትላልቅ ፋብሪካ አሉ። እሺ በጣም ብዙ ጫማ የሚያመርቱ ቆንጆ ለዛው ሞልተዋል። ስሙ ግን የኔ ወደፊት ቀደም። እንዲቀድም ያደረገው ማን ነው? ይሄው የአርት ማን ነው? የድምፃውያኑ ጓደኝነት ነው። እነሱን ስለሚያይ ሰው በተለያየ መንገድ ያስበዋል። አንዳንዱ እኮ በጣም ከፍዬ ማሰራው ሁሉ ይመስሏል እና አቅሙ ያለኝ ይመስሏል። አንዳንዱ ደግሞ ምስኪን ዝም ብሎ ጫማ በነፃ ነው አይደል የሚወስዱት ማለት እኮ ጫማ ወስዶ ነው የሚያስተዋውቁት ማለት እኮ እንደዛ እኮ ግን አይደለም። ታቅልዬ ነገርኩሽ። ያው በቃ ገዝተው ታዋቂ ሰዎች ጭራሽ ከፍለው ነው ፎቶ የሚነሱ ከፍለው። እንግዲህ እዚህ ውስጥ ማስታወቂያ የሚባል ኮንሰፕት እኔ ውስጥም የለም። እነሱም እናስተዋውቅለት ብሎ አይመጡም። እኔም እንዲያስተዋውቅልኝ አልጠራም። ያ ፍቅር ቅድም ተናገረው በፍቅር የሆነ ነገር ነው። ማህበራዊ ህይወቴ የታወቀ ነው። እኔ የሌለውበት ቦታ የለም። በፍቅር ተጠሪ ነህ ለችግሩም ለጥሩም ነገር። ያ ሲያስተሳስርሽ ስራቸውን ይጎበኛሉ፣ ስራዬን ይጎበኛሉ። በቃ ይሄ እንደ ማስታወቂያ ተቆጠረ። ግን በጥቅሉ ምንድን ነው አስተዋውቀውትም በብዙ 100 ሚሊዮን የሚንቀሳቀሱ ፋብሪካዎች በላይ ስሙ ይታወቃል። አቅሙ ግን ገና ነው። ቅድም እንደጠየቅሽ አቅሙ ገና ነው፣ ያድጋል። አቻሬማ ትልቅ የአገር ውስጥ ብራንድ ብቻ ሳይሆን ዓለም አቀፍ ብራንድ መሆን አለበት። ለምን መሰለ? እኔ አሁን ኤፍሬም ታምሩ መጥቶ ካቻሬ ጫማ ገዛ ተብዬ ኤፍሬም ታምሩ የገዛው ጫማን ውለዱ ብል ይፈረድብኛል? አይፈረድብሽም ብለውም ያውቃሉ። እንደዛ ትባላለህ አይደል? እንዴ ልንገርሽ እንግዲያውም ካመጣሽው ይሄ ኤፍሬም የተቀመጠበት ወንበር ነው አይደል ብሎ የተቀመጠ ሰው ማርያምን ነው ሱቅ ውስጥ ማርያምን ነው ሲሆነት ይሄ ነው አይደል? ከዝነኛ ሁሉ ከዛሬ ወዲያ ፍጋ ስደውል በአንተ ስልክ ነው የምደውለው የሚለኛል። ይሄ ምንድነው ጓደኛው እኮ ነው ለሱ። ግን ቀልዱ ምንድነው
በጣም በቃ ለእኔ ያደረገው ነገር በጣም ትልቅ እንደሆነ አሁን ኤፍሬም ታምሩ ካልነገደ ስም አነሳሽሽ ኤፍሬም ታምሩ የሚያክል ሰው አንድ ጫማ ሊያስተዋውቅ ነው የመጣው አይደለም፣ ሊመርቅ ነው የመጣው ሰው። ከጎንህ ነን፣ የስራህን አክባሪ ነን አይደለ? ይኸው በቃ ሌላ ነገር የለውም። እና ብዙ ሰው በዚህ አይተርጉም። እዛው ለክተው አይተው እንዴት ነው ያምራል ብለው አማርጠው ነው የሚገዙት። መርጠው እንደገና ደግሞ ከስተሜድ በፎቶ ይሄን ስራልኝ ለክሊፕ ምናምን ስሰራ ነው የኖርኩት። በምርጫቸው መስራት ገብቶሻል። እንደዛ ሰራ ነው የኖርኩት። እንደገና በስም ሰራ ነበር ታውቂያለሽ። በስም ይሄን ሀሳብ ከራኔኛ ያመጣሁት ሀገር ውስጥም የጀመርኩት እኔ ነኝ። እስካሁን ምን ይሆነኝ የምሰራው የትኛውም ዓለም ዝነኛ ሰዎች በስማቸው የራሳቸውን ነገር ክሬት እያደረጉ ድሮ አስታውሳለሁ ማይክል ጃክሰን የሚባል ጫማ ነበር፣ ማዶና የሚባል ልብስ ሁሉ ምናምን ነበር። ስለዚህ ያንን ወደዚያ እናመጣም ብዬ ራሴ ጀመርኩ። ጥበብን ስታደንቅ ጥበብ አካባቢ ያሉ ነገሮችን ደግሞ ቢዝነስ ውስጥ ማምጣት የሚለውም አንዱ ሀሳብ ነው። ስማቸውም ይጻፍበታል። ስማቸው የተጻፈ ብዙ አለ። ለታዋቂ ሰዎች ፋሽን የሆኑ ነገሮችን በተለይ ጫማ ደግሞ ትልቅ ነገር እኮ ነው። ከአልባሳት በላይ ሰዎች ጫማን ያያሉ፣ ብራንዱን ያያሉ፣ ምቾቱን ያያሉ። የት ነው የተሰራው፣ የት ነው የተገዛው ይባላል። ስለ ዋጋው ይጠየቃል። አያስጨንቅም? አይ የፈለጉትን ነገር ቢያመጡ መስራት ይቻላል። ትችላለህ። ከሲኒማ ላይ አሁን ማንም ሰው ጉግል አድርጎ የፈለገውን ነገር ማግኘት ይችላል። ማንም የለበሰውን ባለሀብትም ይሁን ዝነኛም ይሁን የትኛውም ዓለም አግኝቶት ይሄን ሰራው ማለት ይችላል። ትሰራዋለሽ። መጀመሪያ መሰረታዊ እውቀቱ አለሽ ወይ ነው። ጫማ መስራት ከቻልሽ የፈለግሽው ሞዴል ማውጣት በጣም ቀላል ነው። የታዋቂ ሰዎች ስጦታ ለመስጠት የሚመጡት ሰዎች አሉ። ሌሎች ሰዎች ለከሌ ተብሎ በጣም ሰርቻለሁ። የብዙ ሰዎች አድናቂዎች ራሳቸው የሙዚቀኛው አድናቂዎች ራሳቸው በተለይ አልበም ሲወጣ አሁን በጣም ማስታወሰው ሰወድላት የሚል ጫማ ማለት ነው የሰራሁት። የእንትና ጥሎብኝ ራሱ አረሰውም የራሄል ጥሎብኝ የሚል ጃኬት፣ ቦርሳ፣ ጫማ ሰርቻለሁ። አስታራቂ የሚል ሰርቻ ቃለሁ። አዎ እንዴ በቃ አሁን ለምሳሌ በላፎንቴን የሚል ጫማ ሰርቻ ቃለሁ። እሺ አድናቂዎች ናቸው የመጡት። ይመጡና ለምሳሌ አንድ ትልቅ ዘፋኝ የሚያገኙት አጋጣሚ ካለ የሆነ ነገር ሰርቶ በዘፈኑ ስም በምናምን ስጦታ ይለዋወጣሉ። ባልና ሚስቶች ያረጋኝ ዘፈን ስሙ ጠፋኝ። በዘፈኑ አሰርቶ ቤታቸው እስካሁን አላገኙትም። አረጋኝ በዚህ አጋጣሚ ተነግሯል። አረጋኝ በቃ ይሄው ነገር ያለው አንድ ቀን አገናኛቸው። ጫማን ያሰሩት ቦርሳ ነው ያሰሩት። ቦርሳ አንድ ቀን ሲያጋጥመን ምን አይነት ቦርሳ? ስፖርት ባግ አረጋኝ ወራሽ ብለው አይደለም ብዬ የሆነ የሚወዱ ዘፈን ነው። የርዕሱን የሙዚቃውን ርዕስ ይሄ ቪዲዮ ሰርቶበት ነበር ባለፈው። ያፈቀረ ገላሽ ቁጭ አድርጓል ቤታቸው። እንደዚህ በጣም ብዙ አለ። እንደገና ለልጆች ልደት ሲሆን አሁን ኬክ ላይ ስም ምናምን አለ፣ ጃኬት ላይ ስም፣ ጫማ ላይ ስም። ሃይማኖት ግርማ ለልጆቿ ጫማ ነው በስማቸው ሰጠችው ልደታቸውን ሲያከብሩ። ደስ ይላል። በጣም ደግሞ የስጦታ ሀሳብ ለሚጠፋብን ሰዎች ይኸው በደንብ አሁን ደግሞ የግራጁዌሽን ሰሞን ነን። በደንብ ኮሚሽን አለኝ አለሽ። የታዋቂ ሰዎቹ ጉዳይ መጣ። ግን ሴቶች ናቸው ወንዶች ናቸው የሚበዙት ከደንበኞች? ለምሳሌ ታዋቂ ሰዎች ተብሎ ወንዶችን ብዙ እናያለን ያልከው አሁን ሴቶች ልጆቻቸው መተው ያዛሉ አልክ። ሴት ከሙዚቀኛ ማለት ነው? ከሙዚቀኛም ከታዋቂ ሰዎችም ከታዋቂ ሰዎች ሴቶች ወንድ ይበዛል። ይታያል። የኔን ጉግል ብታደርጊ አሁን እንትኔ ውስጥ የወንድ ይበዛል። ግን ሴቶቹም ሁሉም የኔ ጥሩ ወዳጆች ናቸው። እንግዲህ በቅርብ ጊዜ አይተሻታል። ቬሮኒካ ተባለ። እሱ ጫማ ተባለ። አሁን የቬሮኒካን ጫማ ነው ሴት እየደወለ ገብቶሻል። ሶሉ ጠፍቶ ነበር። አሁን አግኝቼ እየሰራሁት ነው። እንደዚህ ነው ገብቶሻል የሚሆነው። እና ሀመልማል እንደ ሀመልማል አይነት በጣም ጃይንት ሙዚቀኛ አስቢ። እንትና ማነች ሄለን በርሄ ኧረ ሁሉም አሉ። የጠፋኝ እንደ ኩኩ እያለች በረቀቱ ነው የረጅም ጊዜ ደንበኞች እነ ፋንትሽ እነ ታማኝ ከአሜሪካ ተልኮ ይሄዳል ማለት ነው። ያዙኛል ካሉ የታማኛውን ታማኝ የሚል ጫማ ነው ሳይመጣ ያኔ
ሲመጣም ይሰርችልታል። ተሰርቷል። ከዛ በኋላ አስተያየት ይሰጡሃል? ምቾቱ እንዴት ነው ከተጠቀሙበት በኋላ? እኔም ተጠንቅቄ ነው የምሰራው። ሌላ ቀርቶ በተለይ ሰርፕራይዝ፣ አንዳንድ ጊዜ ሰርፕራይዝ እሰራለሁ። አሁን ለምሳሌ ሰርፕራይዝ ወስነ ጊፍት ብዬ እሰጣለሁ። እሺ። ከዛ ይመጡና ጫማ ገዝተው የሶስት አራት ብዙ አድርጎ ሁሉ ይከፍላሉ። ያን እንዳይቀርብኝ ቢኮዝ ያውቃሉ፣ ስለኔ ያውቃሉ። ቶቻል ዝናው እንጂ በጣም የሄደው ፋይናንሻሊ እየተጓዘ ያለ እንጂ ሰዎች እንደሚያስቡት እንዳለ። እኔ በዚህ ችግሮች ሁሉ ገጥሞኛል። ምን አይነት ችግር ገጠመ? ገጥምሻል? ለምሳሌ ዝና ዝም ብሎ አይመጣም እያልክ ነው? አይ አይደለም እምልሽ፣ በህጋዊ መንገድ የሚጠበቅብሽ ነገር አለ አይደለም? ለመንግስትም ታክስም ምንም ሌላ አድርጎ ማሰብ አለ። በዚህ አጋጣሚ ኖርማል ይሄ ነገር እንዲታወቅ እፈልጋለሁ። አካባቢ ላይ ያለ ወረዳም ሌላም ቢያቅ ጥሩ ነው። ምክንያቱም በዚህ ተነስቶ ውሳኔ አይሰጥም። አይ ነው አውቃለሁ፣ ግን አቻሬ እንደዚህ አንደኛ ያውቁታል። ወረዳው ፊት ለፊቴ ነው። እንግዲህ አንቺ የምታውቂው የዛሬ ስንት ዓመት ታውቂዋለሽ፣ እነሱ የዛሬ ስንት ዓመት ያውቁታል። ቢያንስ እንኳን ፎቅ ላይ የተሻለ ነገር ውስጥ አልገባው የሚታይ ነገር ነው። ግን ይመጣና እርዳታ ሁሉ ይጠይቀኛል። እርዳታ ማሰባሰብ ውስጥ አለው። አቻሬ የሚለው ስም እኮ እርዳታ ማሰባሰብ ውስጥ አልጠፋም አይደለም የሚመስላቸው። አቻሬ ጫማ የሚባል ባለቤቱ ብር የሚሰጥ ነው ይመስላቸው። ይመጣሉ። አሁን ሰሞኑ ራሱ መጥቶ የሚያለቅሱ አሉ። እንደዚህ ሆንኩ የሚላሉ። አይ እኔ ማድረግ የሚችለው እንዲህ ነው ወይ ወደ የሚሆን አካል እንዴት አድርጎ እንደሚሰበሰብ ምናምን ነው። እና ሌላውም የትኛውም አካል የሚመስለው በጣም ሀብታም ድርጅት ይመስለዋል፣ በጣም በቅርበት ካላዩት በስተቀር እና ለመንግስት ለምናምን የሚገባውን እኮ የቄሳር ለቄሳር ግድ ነው። አንዳንዴ ደግሞ አካባቢዎች ላይ ባለው ይሄ ፍንጥር ብሎ የሄደ ስም ሌላ ታሪክ ውስጥ ነገርኩሽ። ከውጭ ሀገር መጥተው እኮ እችነች ይላሉ። እውነቴን ነው የምልሽ። መስቀል ፍላወር ጋር ያቺ ቦታ እዛ በቃ ደጅ ላይ የማይጠፉማ ጓደኞች። አሁን እንግዲህ ደጅሽ ላይ መጥቶ ሲቆሙ እነዛ የሚያክል ዝነኛ ሰው እነሱን በእነሱ ለማስተዋወቅ ሰው በጣም ነው የሚደክመው። ፍሎ ለማግኘት ብዙ ጉዞ አለው ምናምን። እኔ ግን እግዚአብሔር ደግሞ ፈቀደና እንደዚህ ነው። እንዳልኩ ትልቅ በቃ በደንብ ብራንዱን የሚመጥን ፋብሪካ፣ መሸጫ፣ መደብር ቢስፋፋለት እኔም እመርጣለሁ። ምክንያቱም ዓለም አቀፍ ትላልቅ ብራንዶች፣ የጫማ አምራች ብራንዶች እኮ አንድ ትልቅ ሰውን ብቻ ይዘው ብዙ ታምር ይሰራሉ ዓለም ላይ አይደለም።